አላነሳውም ስም ተጠራሁኝ መልስ ሰጠው ትክክለኛው መልስ የሆነውን ሆነ ያልሆነውን አልሆነም እያልኩኝ ሀቢባ መልስ ሰጥቻለሁ በደረሱበትም አልደርስም በሄዱበትም ማለት ታዲያውልሽ አንቺና ሱሱ ሁለታችሁም የዋህ ናችሁ ትዋደዳላችሁ ታረቁ አሁን ሱሱ ኔትወርክ ነቅላቶ ሱሱ አበባ ላኪ እና ታረቁ የሱሱን ሀቅ አውጥተሽላታል ጠንቋይዋ ስትል በጆሮሽ እንዳልሰማች እነሱም ደውለው እኮ አለቻቸው እኮ አንቺ ፊት ጠንቋይዋ እንዳላለች እሷም ደውላ ጠንቋይዋ እንዳላለቻት ስለዚህ ጠንቋይዋ ካላለች ሰው ፈጥሮ ከሆነ ያለው ሱሱ እንደዚህ አይነት ነገር ላይ እንደሌለችበት አንቺ ሱሱ ከዚህ በፊት ሌላ ሰው ላይ መተት ስታሰራ ታውቂያለሽ አላውቅም ስለዚህ ልጅቷ መተት አሰርታ ማታቅ ስታር ነው የሚለው ሱሱ አይደለም ሱሱ ጋይስ ዋርኒንግ ሰጥቷት ነው መሰለኝ ዋርኒንግ ሰጥቶሽ ከሆነ በሌላ አካውንት ነው ሀቢባ ለምን መሰለሽ እዚህ ጋር ካልተነጋገርን ምን ካላልን እንዴ እኔ ይፈራሉ ለምን ሪታ ለምን ፈራች ሀቢባ አንቺ እኮ ከንግግር እያያችሁ እየተረዳችሁ ለሀቢባ ብቻ ሳይሆን ማወራው እዚህ ጋር ህዝቡ 16000 ሰው ማለት ቀልድ አይደለም ቤሩት ህግ የለም ወይ ማለት አንድ ሰው ቤቴ መጥቶ እኔ ላይ ዛቻ ከፈጸመ ከሰነዘረብኝ ፖሊስ አልደውልም 999 ደውሉ ህግ አለ ግን እኛ ሰውኛ ስንሆን አስተሳሰባችን ይለያል ሀቢባ ስለዚህ እኔ የሆነ ነገር ብሆን የሆነ ነገር ቢፈጠር ለተጠየቁት ነው መልስ የሰጠሁት ለቀረበልኝ ጥያቄ ነው መልስ የሰጠሁት አለች ያወራሹ ነገር ሁሉ እውነት ነው ያልተፈጠረ ነገር አላወራሽም አይደል ትክክል ግን ለምን አወራች ይመጣል ለምን አለች ይመጣል ሀቅን መናገር ውሸት ፈጥራሽ እስካላወራሽ ድረስ የተፈጠረ ነገር እውነት ከሆነ ያወራሽው እውነት ሁሌም ያሸንፋል ምንም የሚያስፈራ እንትን የሚል ነገር የለም አንተ ለምን አልፈራም እንዴ እኔ ለምን አልፈራም ለይወቴ ማሪ ለምን አልፈራም ነገር ብትሆኚ እኛ ከነሱ ራስ አንወርድም የኢትዮጵያ ህዝብ አይለግ እንዴ እንዴት የሁሉ 16000 ህዝብ ባለበት ተናግረሽ እንዴት ነው አሁን እሺ ለምን ሀቢባ ዝታን የወረደችው በአካል ነው የምፈልጋት ብላ ዝታን የወረደችው እኮ በአካል እንዳትገናኙ አልባ ዜድን አስገባ ዜድ እየደወለች አንዴ ፈልጋታለች ለምን እንደሆነ አላውቅም ዜድን አስገባያት አንዴ እኔ እኮ ምን መሰለሽ እዚህ ቤት ሁለት ሰዎች ከተጋጩ ጉዳዩ የሚመለከተው ሰው ብቻ ነው የሚገባው ዜድ ስሙ አልተነሳም ጉዳዩ ላይ የለችበትም ማለት አለችበት ጉዳዩ ላይ ዜድ የለችበትም ታዲያ ስሟ ሲጠራ አልሰማሁም እኔ ሰው ስሙ ሲጠራ ነው እከሌን ጥሩት የምለው አሁን አንቺ ሱሱ ስምሽ ጠርቶልሻል ወይንስ ቅር ያለሽ ነገር አለ ይኸው ጠንቋይ ቤት አዎ ይዣት ሄጃለሁ ጠንቋይዋ አላለችም እንደዛ ጠንቋይዋ አላለችም አለች ስለዚህ ጠንቋይዋ ካላለች ሰው ፈጥሮ ከሆነ ያለው ሰው ፈጥሮ ከሆነ ያለው ያንቺ ምንድነው የምትደውሉብኝ እንዴ ያንቺ ንጽህና ወጥቶልሻል ያንቺ አላሁ አክበር በጣም እየተደወለ ነው ሀቡል አንዴ ብሎክ አድርጊው የሚደውለውን አካል ብሎክ አድርጊውና በኋላ አንድ ብሎክ ታረጊዋለሽ ብሎክ አድርጊና ተናገሪ ዋናው የተሰበሰብንበት ዓላማ ያንቺ ስም እንዲጠራ ነው አይደል የተሰበሰብንበት ዓላማ ስሜ ይጥራልኝ እኔ ጠንቋይ ቤት አልሄድም እኔ ሰው ላይ መተት አድርጌ አላረኩም ነው ሶ ራሂል መሰከረችልሽ ጠንቋይዋ አላለችም አለች አንቺ ስሜ ይጠራ እኔ የምፈልገው ያን ነው ሀቄን ነው የምፈልገው ራሂል እንደዛ ስላ ምንድነው አለው እኔ እታያለሁ ቀጥ ብላችሁ ይዞሻል ሱሱ ስታክ አድርጎሻል ቆመሻል ፎቶ ነው የሚታየን ቪዲዮ አይደለም አትንቀሳቀሽም ለምን ብሎክ አታረጊያቸው የሚደውሉብሽን ሰዎች አንዴ ተናግረሽ እስክትጨርሺ ከዛ በኋላ ትፈቻቸዋለሽ አሁን አስገባል ተደውሎባት ነው ዋናው ሱሱ ወጣ ሚዲያ ላይ ያለቀሰችው ስሜ ጠፋ ነው ይኸው ራሄል ስሟን አጽድታላታለች ጠንቋይዋ ይህንን ቃል አላለችም ሀቡ ጠንቋይም እኮ አይደለችም እኮ እነዚህ ጠንቋይ ማለት እኮ ሀቢባ ሀገራችን ሰው የሚገድል የሚቆራርጥ የሚቆሳስል እኮ ነው በዚህ አጋጣሚ መናገር አይደለም ጠንቋይ ማለት የወደፊቱን የሚናገር የወደፊቱን አውቃለሁ የሚል ሰው ላይ መድኃኒት የሚያተት የሚሰራ እና ደግሞ ቢዝነስሽ እንዲበዛ ለራሱ ድሃ ሆኖ ሌላውን ሀብታም አደርጋለሁ የሚል እሺ ሱሱ አሁን እየሰራ ነው ቆመሻል አለ ደከመኝ አለሽ አሁን አለሽ አይዞሽ ሀቢብቲ አይዞሽ እሺ ጾመሽ ነበር ዛሬ
ኧረ እኔ አልጾምኩም። እኔ ደህና ሰውን ነው የምጾመው። እንዴት ነው የምጾመው? በእናትሽ እንዲህ ሆነሽ እንዴት ትጾሚያለሽ? እሺ አሁን ይኸውልሽ ሪች ጠንቋይዋ እንዳላለች እየመሰከረች ነው። ጠንቋይዋ አላለችም። አብረን ሄድ ነው። አዎ ሄጃለሁ። አዎ ግን ጠንቋይዋ ስለ አንቺ እንደዚህ አይነት ነገር አላለችም። የሄድ ነው ለባሎቿ ልታሰራ ነው፣ ለቢዝነሷ ልታሰራ ነው እንጂ የአንቺ ስም አልተነሳም። ሶ ምን ይሻለናል ዘንድሮ? አሁን ምስተካርጎ ነው ሱሷ እንዴ ብሎክ ለምን የሚደውሉትን ብሎክ አርግሻቸው ከላይቭ ስትወርጂ አንድ ብሎክ ታደርጊያቸዋለሽ። መፍታት እኮ ይቻላል። አንድ ሰው አንዴ ብሎክ ከተደረገ ድጋሚ መፍታት እንደሚቻል አታውቂም? ብሎክ አርጊያቸውና እየተደወለ ያለው አንድ ስልክ አይደለም አቡ፣ ሁሉንም ብሎክ አርጌ እንዴት ይችላል? በጣም ብዙ ስልክ ነው እየተደወለ ያለው። ሲደውሉ ኢሚዲየት እዛ አየር ላይ መቦለክ ትችላለሽ። ብሎክ 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 ታደርጊያቸውን ስትወጪ ብሎክ ሊስት ውስጥ ገብተሽ እንዳለ ትፈቻቸዋለሽ። ኖርማል። እሺ ምን አልሽ? ሰምተሻል? ራሄል ያለችው ጠንቋይዋን ያለችው ያቃጠለችኝ አይባ አንጀቴን ያቃጠለችኝ። ለዛ ነው እኔ ወጥቼ የተናገርኩት። እኔ ሚዲያ ላይ መውጣት ብፈልግ ኖሮ እኮ ባሏን ጠርቼ አላናገረውም ነበር። ገባሽ? ባሏን ጠርቼ አላናገረውም ነበር እኮ አንቺ የገነት ገነት ያለችሽን አምነሽ ሱሱ አንተ ያለችሽ ገነት ያለችሽን አምነሽ እኔ አሁን አንድ ሰው ምንም ነገር ቢለኝ ሪከርድ ካላመጣልኝ በስተቀር የሰውን ነገር የእናቴ ልጅ እህቴ መታ ብትለኝ በወሬ አልአምኜ ከሰው ጋር አልጣላም። ሪከርድ ማስረጃ ያ ሰው ያ ቃል ካፉ ሲወጣ ሪከርድ ማስረጃ ካልመጣልኝ አምኜ አልጣላም። ገባሽ? ሶ ጠንቋይዋ ጭራሽ አላለችም ይሄንን ቃል አለች። ከበቃ በኋላ ነው ይሄ ነገር እኮ ስንት ጊዜ ሆኖታል። ሰው አውርቶ ካበቃ በኋላ እኮ ነው ሰው እኮ ነው መጥቶ ለኔ ነገረኝ። ገነት እኮ ነው የነገረችኝ ለኔ። እኔ እኮ ሰው ሲነግረኝ ነው ቀጥ ብዬ ቤቷ አይኩትኝ። እኔ መሰለኝ ጭራሽ ራሄል አይምሮ ላይ ያለችም እኔ ገነት የምታስወራብኝ ነው መሰለኝ። ቀጥ ብዬ እጄን የጠየኳት እኔ አንቺ ላይ አድርጌያለሁ ወይ? የት አለ ማስረጃሽ? ለምንድን እንደዚህ የምባለው ብዬ ጠየኳትኝ። ገባሽ? ለምን በሌለውበት ለምን እታማለሁ? ማንችና ነው እሷ ላይ ለምን አደርግባታለሁ? ገኒ ማለት ይኸውልሽ 3 ወር ነው ምናምን ነው እኔ ከሷ ጋር እንኳን ጅል ስናይ ይሄን ያለ ረጅም ዓመት ጓደኛ አይደለችም። የረጅም ዓመት ጓደኛ ራሄል ናት። የምናደደውን በራሄል እንጂ በገነት አይደለም። ገነት ምንም ብትለኝ እኔ ችግር የለብኝም። ገባሽ? ግን እዛ ጋር ሲሄድ ፊልም ሲሰራ የነበረው አንድ ላይ እንደነበረ ስታቂ እሞቅሰውም ጓደኛዬን እንጂ ገነትን አይደለም። እኔ ገነት ጓደኛ አይደለችም። የምናደደውን በጓደኛዬ እንጂ በገነት አይደለም። ገባሽ? አሁንም ሐቂቃውን አላህ ነው የሚያውቀው። እዚህ ጋር ማን ወጥቶ ስላወራ ማን ምን ስላለ አይደለም። እውነት ተደብቆ አይቀርም። ሃይባ እውነት አንድ ቀን እውነቱን ጠብቆ ይወጣል። ገባሽ? ሙም እኔ ንጹህ መውጣት ራሴን ነፃ መውጣት ስለፈለኩ ነው። ራሴን ነፃ አውጥቼ ሰላም ሆኜ መቀመጥ ስለፈለኩ ነው እንጂ ለምን ልበሳጭ ነኝ እንዴ? ለምንድን ነው እኔ በሐሜት እኔ ጤናዬን የማጣው? እኔ ስራ አያሳስበኝም። እኔ ነጋገር ሄዳለሁ፣ ችግር የለብኝም። እኔ ድሃ ሆኜ ብኖር ችግር የለም። ለምን የድሃ ልጅ ነኝ። በድህነት ነው የመጣሁት። ሀብታም ሆኜ ወይም ኖሮኝ አይደለም የተፈጠርኩት። ይሄንንም ስራ እኔ ነኝ ያመጣሁት። ነገ እኔ ሌላ ስራ አመጣለሁ። በራሴ እተማመናለሁ። ገባሽ? እኔ የትም ሄጄ አገሬም ገብቼ መኖር እችላለሁ። ለምን? ለስራ ስል ለቢዝነስ ስል ስሜ ይጠፋል። እየጠፋ እዚህ ቤሩት ላይ እየታማሁኝ እዛ ሚዲያ ላይ ብቻ ሰው ስለሚያቀኝ ሚዲያ ላይ ብቻ ሂማን ኤር ስለምሸጥ ብዬ እየተደረገ ያለው ነገር መደበቅ የለብኝም። ገባሽ? እንደ ቤተሰብ ደግሞ ባሏን ስለማከብር ቁጭ አድርጌ ለምን ባለቤቷን ንቄ እኔ ሚዲያ ላይ መውጣት አልፈለኩም። ገባሽ? እንደ ትልቅ ሰው ቁጭ አድርጌ አውርቼዋለሁ። እሱ ሄዶ ይደብድባት ያውራት አላውቅም። ባልና ሚስት ናቸው፣ አይመለከተኝም። ግን እንዳትነካት ሐቄን ብቻ እንደ ወንድ እንደ ባል ራሄል ጋር ይሁን ገነት ጋር ይሁን ሴትዮዋ ጋር አውጣልኝ። ለእሷ ባለህ ለእኔ ወንድም ነህ፣ ካላወጣኸው እኔ እሰረፋለሁ ብዬ አልኩት። እሺ። ከዛ በኋላ እሱ ምን እንደተፈጠረ ቤት ውስጥ አላውቅም። ከራሄል ጋር አላወራውም። እኔ ወላሂ አይባ በጣም ስለምወደው ማለት ነው። እቤት ሲመጣ ላወራው የነበረው እንትን የረመዳን አፍጣይር ምናምን ይዞልኝ ነው የመጣው። ወላሂ ነው የምልሽ። ደንግጬ ላወራው የነበረው እንባይ መጡ። እንዴ ብዬ ነው ረጅም ሰዓት ቁጭ ብዬ የራሴን ችግር ሌላ ነገር አውርቼ ምናምን ነው ላወራሁት ማለት ነው። ለምን እምሱስ እያለ ነው የመጣው። እንዴት ብዬ ልንገረው? ደበረኝ። ያለንን ፍቅር ማለት ነው። ገባሽ? ፋሚሊነታችን ደበረኝ። እንዴት ብዬ ላወራው? ከዚህ በፊት ተጣልተን በአሽሙር ቲክቶክ ላይ ዝም ብላ አሽሙር ምናምን በጣም ከነ ማስረጃ ስትናገረኝ ሚስትን አሳርፍልኝ ሌላ አስቀይማት ነው ምናምን ብዬ ስቆጣ እሱ እኔና አንቺ እና እሱ አትጣሉም ብሎ ቤት ድረስ ይዟት መጥቶ ቁጭ አድርጎ ተቆጥቶ አስታርቆናል። ከዛ የዛ ቀመን ብሎ ይላል ምንም አይነት ነገር ቢፈጠር ብታጠፋ እኔን ቁጭ አድርገሽ አውሪኝ፣ እኔ ወንድምሽ ነኝ፣ መሀላችሁ ማንንም አታስገቡ፣ እኔን አውሪ ብሎኛል። ስለሚያከብረኝ በጣም አከብረዋለሁ። ገባሽ? በጣም ነው የሚያከብረኝ፣ እኔ በጣም ነው የማከብረው። ገባሽ? ጠራሁት፣ ቁጭ ብለን አወራን። ቲክቶክ ላይ ስለመውጣት ደግሞ ራሷ ናት ተናዳ ደውላለት ቲክቶክ ላይ ወጥቼ ነው ማወራው፣ ያለበለዚያ ወደ ቤት ና ብላለችው። እሷ ማለት ነው
እዛ ቆይ ገና ብዙ የምናወራው ነገር አለ ከሱሱ ጋር ጨረስን እያወራን ነው አላት። ኦኬ እያናደደች ነው። እኔ እኮ ቲክቶክ ላይ ያልወጣሁት እኮ ስራዋ እንዳይበላሽ ነው። እሷ ቲክቶክ ላይ ስለምሰራ እኔ ቲክቶክ ላይ አልሰራም። እኔ ብሰራ ፀጉር እየሰራው ገባለሁ። የሚገዛኝ ካለ ይገዛኝ፣ ማይገዛኝ እሷ ናት ቁጭ ብላ የምትሸክለው ቲክቶክ ላይ። እኔ ስራዬ ብዬ አልያዝኩትም ቲክቶክን። ስራዬ ብዬ ቁጭ ብዬ ላይቭ ጌም ምናምን ብዬ 24 ሰዓቴን ጠብቄ የምገባ መውጣ ሰው አይደለሁም። ገባሽ? ስራ የሚበላሽ እሷ እንጂ እኔ አይደለም። ከዛ ሃይባ ይሄ ከተፈፈተ እኔ ቪዲዮ ነው የሰራሁት። ራሄል እንደዚህ ነው ሀቄን አውጪልኝ ነው ያጽጂልኝ ያልኳት እንጂ አልሰደብኳትም፣ ምን አላልኳትም። እሷ ግን ላይቫን ከታ ስትሄድብኝ ነበር። እኔ አሁን አንቺ ጋር መጥቼ ወዲያው አንቺ ስትመጪ እንደው መቀበል አልነበረብኝም። የውስጤን አውጥቼ እሷ እንደሄደችብኝ ሄጄባት በመጣ ነው ደስ ይለኝ ነበር። አየሽ ሁሌ እኔ አንቺ ጋር ስመጣ ሽምቅቅ ብዬ ከዛ በኋላ ፒስ ሊፈጠር ማለት ነው። ገባሽ? በጣም ነው ሄደችብኝ። አንዴ በቅት አንዴ ምን ስትለኝ ነው የነበረው። ገባሽ? እኔ ግን እንደዛ አልኳትም። እኔ ግን አልሰደብኳትም። ውጃታለሽ አልሰደብሻትም። ጎበዝ። እሷም ተናዳ ስለነበረ ነው እንጂ ጤነኛ አይደለችም። በእናትሽ አብዳ ሰው ልታሳብር ነው እንዴ? አንቺ እንደ ሰው እንደ ጓደኛ ቤቴን በእርግዳ መጣም እንዴ? ለምሳሌ ንጹህ ኮነች ነይ ማን ያለሽ ገነት ናት ነይ ብላ እኔን ይዛኝ እዛው ላይ ባን አከፍት። ለምሳሌ አንቺ በቃ የምታውቂው ነገር ካለ ራስሽን ነፃ ማውጣት ከፈለግሽ ለኔ እንደምትለው ሟች ከሆነች ጓደኛ ከሆነች አንጠልጥላ ለባላ ነገርኩ ሰዓት አልሄድም። መጣች በር ላይ ኦኬ። በማግስቱ መጣ እኔ ማዋራት ትችል ነበር። ዛሬ መጣ እኔ ማዋራት መጣች እኮ ጥረት አደረገች እኮ ከባሏ ጋር መጣ እኮ አንቺ ወተሻል። መጣች እኮ ቤት ያዛ ቀን እኔ በጣም ተገባላ ካወራ በኋላ አበድኩኝ። ወጣሁ ከቤት ከወጣሁ በኋላ መጡ። ከግማሽ ሰዓት በኋላ መጡ። ሲመጡ እኔ ውጭ ነኝ የለውም ቤት ቢመጡ ደግሞ ባላ በጣም ሞከረች። መጡ። ባሏ ይዟት መጣ። ቢመጡም ደግሞ በሼም እኔ ነገሩን ላሽልን ነው። ገባሽ? እኔ በጣም ሼመኛ ነኝ። አይባ ባሏን ስለማከብረው ላሽልን ነው። ሊያስታርቀን ነው፣ አከብረዋለሁ፣ ዘመለን ነው። ስለዚህ አልነበርኩም። ወጣሁ። አየሁ 2 ቀን ራይል ትመጣለች። ሰብስቢልኝ ሱሱ እኔ እንደዚህ አላረኩም፣ ሀቅሽን አወጣለሁ ነይ ብትልኩ እዚሁን ጨርሰው ነበረ። ላሽ ብላ ምንም እንዳልተፈጠረ ቁጭ ስትል እኔ ደግሞ ዝም አልልም። ይሄን ነገር ገባሽ? ለምን ስሜ እየጠፋ ነው። ስሜ ማክሸፊያ አይደለም እሱ፣ ማክሸፊያ አይደለም፣ ሌላ ነገር ነው። ገነት ባህር የምን ማክሸፊያ ነው? ይኸው ኮመንት ላይ እየጻፈ ሀቡዬ ጥያቄ ይሄን ለራሄል ጠይቂያት አላደረገችበትም ካሉ ማክሸፊያ ለመጣል ባህር የሄዱት እውነታቸውን ነው። እነሱ የመሰላቸው ከሱሱ ጋር እያይዘው ነው። ለሱሱ አይደለም ለራሷ። አሁን በሌለችበት ማዋሰማ ማንሳትም አልፈልግም። ሰው ሲኖር ብቻ ነው ለራሷ ልታስደርግ ሀሳቧን ቀይራ አልፈልግም በቃ ብላ አላረገችም። ሶትየዋም አቡዬ ጨርሻለሁ ምንም ደከመኝ ልጨርስላቸው እኔ ልንገራቸው። ለራሷ ያሰራችውን ወስዳ ሀሳቧን ስለቀየረች አልፈልግም ከበደኝ ጣለው ብላ ከዛ እንትና እንደውም የእሷ ጓደኛ ፍሬ እንደውም በምን አውቃ ነው ባክሽ አልጣለችውም። ሶፍት ነው እኛ የጣለችው እንዲመስለን በቃ አላስመተተችም አላስደረገችም ብለን እንድናስብ ስለፈለገች ነው አሉ። ገባችሁ? ለራሷ ሄዳ ያስደረገችውን ለቢዝነሷ ለባሏ ታስደርጋለች ነው ያለችው አይደል? በፊት ለፊቷ። ስለዚህ ያስደረገችውን አይ በቃ አልፈልግም ሀሳቤን ቀየርኩ ሸከከኝ ቀፈፈኝ ብላ ወስዳ